እንኳን ለሊቀ መልአኩ ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበብና የሚጸለየውን የሊቀ መልአኩ የቅዱስ ሩፋኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናምን በምድር ላይ ያወርዱ ዘንድ ደመናትን የሚያዛቸው የእግዚአብሔርን ረድኤት አጋዥ በማድረግ በወርሃ ሐምሌ 13 ቀን የሚነበብ ለሚወልዱ መጽናኛ ሆኖ ማኅፀናቸውን የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት የቅዱስ ሩፋኤል የገናንነቱን ነገር እንናገራለን። የሊቀ መልአክ የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ በኋላም በሚዶናዊት የራስጌ አውራጃ ከሚኖር ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋር እነርሱም ዘንድ ከቀድሞ ጀምሮ አዛርያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና የሴት አገልጋዮች ታጅበው አስቀድመን በወርሃ ሰኔ እንደነገርናችሁ የሳራ አባት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ከብቶችንም ይዘው ጉዞ ጀመሩ። የጦቢያ አባትና እናት በምርኮ ወደሚኖሩበት ነነዌም ደረሱ። ወደ መንደራቸው በደረሱ ጊዜ ቅዱስ ሩፋኤል ጦቢያን አባትህ ጦቢት እንዴት እንደተለየህ አታውቅምን? ስትወጣ ብቻህን ነበርክ። እንግዲህ አብረህ ትመለስ ዘንድ የእግዚአብሔር ፈቃዱ ሆነና ከሚስትህና ከሚከተሉህ ቀድመህ ቤቱን አዘጋጅ። ነገር ግን ቀንም ቢሆን ሌትም ቢሆን አጽንተህ ጠብቀው ያልኩህን የዚያን ዓሣ ሐሞት ሳትረሳ ያዝ አለው። እንዲህም ባለ ምክር ሁለቱ ከሁሉ ቀድመው ገቡ። የጦቢት ሚስት የጦቢያ እናት ሳራ ግን በወርሃ መጋቢትና በሚያዝያ ወራት በሚነበበው በተቀደሰና በከበረ በዚህ መጽሐፍ ውስጥ አስቀድሞ እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን መንገድ እያየች ከቤቷ ውጭ ወጥታ ታለቅስ ነበር። ልጇ ጦቢያ ሲመጣ ድንገት ባየችው ጊዜ ከደስታዋ ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣህ፣ ልጄ መጣህ፣ አብሮ የሄደውም ሰው መጥቶ እያለች ወደ ባሏ ሮጠች። በነ ጦቢት ዘንድ አዛርያ እንደሆነ እንዲህ ተብሎ የሚታወቅ ቅዱስ ሩፋኤልም ወጣት ጦቢያን የአባትህ ጦቢት ዓይኖች እንዲድኑ እኔ ያውቃለሁ። አንተ ብቻ ይህን የዓሣ ሐሞት ዓይኖቹንም እንዲሁ ኩለህ ቀባው። በተኳለ ጊዜ ዓይኑን ያሻል፣ ዓይኑንም የጋረደው ወደ ጢስ ይወገዳል፣ ማየትም ይቻለዋል አለው። ሐናም ሮጣ የጦቢያን አንገት አቅፋ አንተ ልጄን አገኘውህና እንግዲህ ልሙት እያለች ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢትም ወደ ደጅ ሲወጣ ልጁ ጦቢያ ሮጦ አንገቱን ደገፈው። አባቴ በአምላካችን በእግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖች ያን የዓሣ ሐሞት ቀባው።
በኳለውም ጊዜ አባቱ ጦቢት ዓይኖቹን አሸ። እንደ ጢስ የጋረደውም ከዓይኖቹ ቅንድብ ረገፈ። ልጁ ጦቢያንም አየው፣ አንገቱንም አቅፎ አለቀሰ። አቤቱ አንተ የአባቶቻችን የአብርሃምና ይስሐቅ የያዕቆብም አምላክ ምስጉን ነህ። ስምህም ለዘላለም የተመሰገነ ይሁን። አገልጋዮችህም መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃንን ስለ ሰጠኸኝ እነሆ ልጄ ጦቢያንም አየው። አምላኩ እግዚአብሔርንም አመሰገነ። ከዚህ በኋላ ልጁ ጦቢያ ከአባቱና ከእናቱ ጋር ተደስቶ ወደ ቤት ገባ። በልዑል እግዚአብሔር ፈቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታ ነገራቸው። ጦቢትም ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራና ሚዜዎቿን የተከተሏቸውንም የወንድና የሴት አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያንም እግዚአብሔር እንደምን እንደባረከው ባየ ጊዜም ዳግመኛ እግዚአብሔርን በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩ የነነዌ ሰዎችም እንዴት አየ ተባባሉ። ጦቢት ግን በፊታቸው እግዚአብሔር አምላክን አመሰገነ። የጦቢት አባት ይህ ጦቢያም ሙሽራዋ ሳራን የተመረጥሽ ልጄ ሆይ በሰላምና በጤና አደርሽን? ወደኛ ያመጣሽ እግዚአብሔር አምላክ ይክበር ይመስገን። የከበሩ አባትና እናትሽንም ይባርክ እያለ መረቃት። በነነዌ በሚኖሩ ወንድሞቹ ዘንድም ታላቅ ደስታ ተደረገ። አኪሮስና የወንድሙ ልጅ ባናስ መጥተው ይህን ክብርና ደስታ ያሳያቸውን እግዚአብሔር አምላክን አመሰገኑ። 7 ቀን በደስታ ቆዩ። ከዚህ በኋላ ጦቢት ልጁ ጦቢያን ጠርቶ ልጄ ካንተ ጋር የሄደ የዚህን ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁት ገንዘቤን እኩሌታ ቢወስድም ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና ሚስቴ ሳራንም ፈውሷታል። ከወዳጅህ ገባኤል ዘንድ ሂዶ ገንዘቡንም ያመጣ እነሆ አንተንም እኮ የፈወሰህ እርሱ ነው። አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ ቅዱስ ሩፋኤልን ጠርቶ ካንተ ጋር ያመጣሁትን የንብረቴን እኩሌታ ውሰድ፣ የድካምህንም ዋጋ እንደዚሁ ይዘ በሰላም ወደ አገር ሂድ አለው። ያን ጊዜም በእርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢያና ጦቢት ሰውን ወደ ሌለበት ስፍራ ወስዶ እግዚአብሔር አምላክን አመሰገኑት፣ ለእርሱም ተገዙለት። በፍጡራን ሁሉ ፊት አመስግኑት፣ መልካም ነገርን ስላደረገላችሁ እግዚአብሔርን ከፍ ከፍ አድርጉት፣ ለስሙ ተቀኙለት፣ ሥራውንም በክብር ከፍ ከፍ አድርጋችሁ መስክሩ እንጂ በየጊዜው ሁሉ እርሱን ከማመስገን ችላ አትባሉ። የመንግሥትን ምስጢር መሸሸግ መልካም አይደለምና የእግዚአብሔርን ሥራ በክብር ሊገልጹት ይገባል። እንግዲህስ ጥፋት አያገኛችሁም። ከሰላምና ከምጽዋት ጋር ጸሎትም በጎ እንደሆነ ታስተውሉ ዘንድ እነግራችኋለሁ። ስለ አመፃ ከሚገኝ ብዙ ብልጽግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች፣ ከኀጢአትም ሁሉ ታነጻለችና። ወርቅንም ከማከማቸት ምጽዋት ይሻላል። ጽድቅንም በምጽዋት የሚፈጽሟትን ሕይወትን ይወርሳሉ፣ የሚበድሉ ግን ሕይወታቸውን ያጧታል። የተሰወረ ምስጢር መንግሥትን ሊገልጥ ግድ ነውና ከእናንተ ምንም አልሸሽጋችሁም። እንኪያስ አንተ ጦቢያ የእግዚአብሔርን ሥራ እነግርህ ዘንድ አስተውል። አንተና ሙሽራይቱ ሚስትህን ሳራን በጸለያችሁ ጊዜ ወደ ቅዱሳን እግዚአብሔር ዘንድ ልመናችሁን አደረሱ።
አንተም ጦቢት ንጉሡ የገደላቸውን ሰዎች በድኖችንም አዝነህ ስትቀብር ካንተ ጋር ነበርሁ። ልጅህ ጦቢያ ተገድሎ ያገኘውን ሰው ሁሉ ትቀብር ዘንድ ችላ ሳትል ምግብህን ትተህ በተነሳህ ጊዜ አይ ነበር። መልካም ሥራን ችላ አላልክምና ካንተ አልተለየሁም። አሁንስ አላወቃችሁኝምን? እኔ በጌቶች ጌታ በአማልክት አምላክ በታላቁ ቅዱስ እግዚአብሔር የጌትነቱ መንበር የቅዱሳንን ጸሎት በሚያሳርጉ ከሚያቀርቡ ሊቃነ መላእክት አንዱ ሩፋኤል ነኝ አላቸው። እሊህ ሁለቱ አባትና ልጅ ጦቢትና ጦቢያም ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህን በሰሙ ጊዜ አሁን ያዩት እንደ ቀድሞው አይደለም። በእጁ የብርሃን በትር መስቀሉንና ነበልባላዊ የእሳት ሰይፍን ይዞ በራሱም የመስቀል ምልክት ያለበት ዘውድ ደፍቶ በግርማ ሞገስ ተገልጾላቸዋልና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤል ግን አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄ ቃልም አጽናናቸው። ሕገ እግዚአብሔርንም አስተማራቸው። ታምራትን የሚያደርግ የአማልክት አምላክን ደጅ የሚጠብቅ ማኅፀንን የሚፈታ የሊቀ መልአኩ ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይሁንና በእግዚአብሔር የሚታመኑ ወላጆችን ማኅፀን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ታምሪ ነው። ከዚህ ዓለም ንብረት ምን የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት ሀገር ነበረች። ቤቷም ከሊቀ መልአኩ ከቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበር። ረሃብ በሆነ ጊዜም ይህች መበለት ለሞት ደረሰች። ወደ ቤተ ክርስቲያን ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልክተህ በእኔ ላይ ቸርነትን ይገልጽ ዘንድ እኔ ባሪያህን ወደ እግዚአብሔር አምላክህ አማልደኝ እያለች ለመነች። በዚያች ሌሊት ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገልጾ ከእንቅልፏ አነቃት። አንቺ ሴት እግዚአብሔር በጋንሽ ውስጥ የሰጠሽን ትመለከሽ ዘንድ ተነሽ አላት። እንዲህም ብሎ 3 ጊዜ መላልሶ ተናገራት። ይህች መበልትም ያን ጊዜ ተነስታ ቅዱስ ሩፋኤል እንደ ነገራት ጋኗን አየች። እህሉንም መልቶ አገኘችው። ታላቅ ደስታንም አደረገች። በሊቀ መልአኩ ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ አመሰገነች። የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 13 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቅፍት ኤጲስቆጶስ አባ ብስንድዮስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጽሐፍ አጥንቶ ነበር። ከነቢያት ትንቢትም አንዱን መጽሐፍ ያነብ ነበር። ትንቢቱም የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበር። ስለ እርሱ እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላላቅ ድንቆችና ታምራቶችን አደረገ። እርሱ በዕድሜው ዘመን ሁሉ የሴት ፊት አላየም።
ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባት አንዲት ሴት ነበረች። ከባቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትላው ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔር ቤተ ክርስቲያን ትመግባት ዘንድ አለ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቅፍጥ በሚባል ሀገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችንን እጆቹ በመሠዊያው ላይ ሆነው ይመለከተው ነበር። መላእክቶቹም በዙሪያው ቆመው ያያቸው ነበር። በአንዲትም ዕለት አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በመሠዊያው ፊት እያለ ምራቁን ተፋ። ቅዳሴውም በተፈጸመ ጊዜ ይህን አባት ገሠጸው፣ እንዲህም አለው፦ በሚያስፈራ መሠዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሣ አትፈራምን? የተፋኸውስ ምራቅ በመሠዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜ ያንን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤት ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የዕረፍቱም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው። መከራቸውም፣ በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ከሥጋውም ብዙ ታምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውን ሁሉ ነገረው። ከዚህ በኋላ ወደ እንዲናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት ባጋሉት በብረት አልጋ ላይ በማጋደም ከላም ቆዳ በተሠራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ሥቃይን አሰቃዩት። የራሱን ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበር፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጸለትና አጽናናው። እንዲህም አለው፦ ወዳጅ አሞን እኔ ካንተ ጋር እኖራለሁ። ስምህን የሚጠራውን መታሰቢያህን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግሥቴ ውስጥ አስበዋለሁ። ኃጢአቱንም እደመስሳለሁ፣ ሀገርህንም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህም ቅዱስ በሥጋው ሳለ ታላላቅ ታምራቶችንና ድንቆችን አደረገ። ወዲያውኑም በሰይፍ ራሱን ቆረጡት፣ የሰማዕትነትን አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውንም ወስዶ በመልካም ልብስ ገነዘው፣ ከሁለት አገልጋዮች ጋር ወደ ሀገሩ ላከው። በላይኛው ግብፅም ታላላቅ የሆኑ ድንቆችንና ታምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ሩፋኤል በዓል ዕለት የሐምሌ 13ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 1 ቁጥር 2 ሕጉንም በቀንና በሌሊት ያስባል፣
እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ እንተ ትክልት ሀበ ሙሃ ዘማይ እንተ ትሁብ ፍሬሃ በበጊዜያ በሊቀ መልአኩ በቅዱስ ሩፋኤል በዓል ዕለት በሐምሌ 13 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 እስከ ቁጥር 35። ቃሉም እንዲህ ይላል። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ሥቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቶአልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና፣ እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግሥት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ አናውቅምና። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርንም ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል?
የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። በሊቀ መልአኩ በቅዱስ ሩፋኤል በዓል ዕለት በሐምሌ 13 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ ኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም ሁሉ በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብርም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። በሊቀ መልአኩ በቅዱስ ሩፋኤል በዓል ዕለት በሐምሌ 13 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ ቁጥር 21። ቃሉም እንዲህ ይላል። እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትንም እያወጡ ይዞሩ ከነበሩት አይሁዶች አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው። ቆስለው ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞችም ብዙዎቹ መጻሕፍታቸውን ሰብስበው በሰው ሁሉ ፊት አቃጠሉ። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ። እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር። በሊቀ መልአኩ በቅዱስ ሩፋኤል በዓል ዕለት በሐምሌ 13 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ ፍጻሜ። ቃሉም እንዲህ ይላል። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ
እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጇ ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን።